7000 ብር የተሰጠኝን 5000 ስልክ ተገዛ ኦነር ስልክ ከዛ በኋላ 1000 ብሩን ተመዘገብኩ በቅድስት ሥላሴ 1000 ብሩን 650 ብር አውጥቼ የዳንኤል ክብረት መጽሐፍ ገዛው 11 አመት የተሰረቀው መጽሐፍ መጋቢት 29 የሚከበረው እኮ የጽንሰቱም ዓለም የተፈጠረበትም ዓለም የሚያልፍበትም ያቺን ቀን ጠብቆ መጸነሱ ራሱ ያለ ምክንያት አይመስለኝ ዓለም የተፈጠረበት ነው መጋቢት 29 ጌታ የተጸነሰውን በዛ ዕለት ነው የተነሳውን በዛ ዕለት ነው በ27 ጥንተ ስቅለቱ ሆኖ በ29 ዳግም ይመጣው መጋቢት 29 ሁሉም በዘመነ ዮሐንስ የተፈጸሙ ናቸው ዘመነ ዮሐንስ ለምን ሆነ ዮሐንስ በወንጌሉ አብልቶ አስፍቶ ከላይ የመውረዱን ነገር ቃል የመሆኑን ነገር ስለጻፈ ፓተርኖቹ ያስደንቋል ሐኪም ይሄንን እንዴት ሊያልፍ እንዴት ነው የህማማት ቀን እንዴት ነው የሚያልፍልህ ከዚህ ዕውቀትህ ጋር ያሳለፈው ነገር ሰው መሆን ክርስቲያን መሆን እንደገና በጣም ከባድ ያደርገዋል ግን ደግሞ ጉዳትን ካንተ በላይ ከህክምና ሰው በላይ የሚያውቀው ሰው አይኖርምና የክርስቶስ ህማም ከህክምና አንፃር እንዴት ነው የሚታየው እኛ ሄልዝ ዲፋይን የምናደርገው ነገራችን ላይ የWHO ስታንዳርድ ዴፊኒሽን ኦፍ ሄልዝ ኢትስ ኤ ኮምፕሊት ስቴት ኦፍ ፊዚካል ሜንታል ኤንድ ሶሻል ዌልቢንግ ነው እና ፊዚካል ሄልዝ አለ ሜንታል አለ ሶሻል ሄልዝ አለ አዳም ሶስቱንም ጤና ነው ያጣው ነርቭ ስፒኪንግ ኦፍ ነርቭ ጌታችን የተቸነከረበት ችንካሩ ሚዲያን ነርቭ ያለበት ቦታ ነው የተቸነከረው እግሮቹም እንደዛው ናቸው በቀላል ኤግዛምፕል ሳስረዳ እዚህ ጋር የሆነች አልናር ነርቭ የምትባላለች የሆነ የጠረጴዛ ጠርዝ ችንካሩን ተው ሲነካ የሚሰማ ስሜት አለ ግንባሩ ላይ የወረደው እንደ ደም ነጠብጣብ ነበረ ዝም ብሎ አይደለም እንደ ደም ነጠብጣብ ነበር ያለበትን ሐኪም ስትሆን ነው የምትረዳው ሄማቶድሮሲስ ይባላል ይሄ በሽታ በዚህ ዓለም ታሪክ ከ12 እስከ 14 ሰዎች ላይ ብቻ ነው ያጋጠመው በጣም ኤክስትሪምሊ ሬር ኬዝ ነው በታሪክ ፕሮሚነንት የሚባሉት ታሪኮች የጌታና ይሄ ሊዮናርዶ ዳቪንቺ ከጦርነት እየተመለሰ ያለ አንድ ተዋጊ ላይ አየሁ ያለው ብቻ ነው ሮብለት ሲናንድሪም በተባለ ሸንጓቸው የወሰኑትን ማታ ምን ተሰጡኛላችሁ ብሎ ከነሱ ጋር ጨርሶ ነው ሐሙስለት የተቀመጠው ለማድ ይሄን ያወቀ አቁርቦት ይሄን ያወቀ እግሩን አጥቦት ነሽኝ አስጠንቅቆታልም ደግሞ ለዚያ ሰው ባልተወለደ ይሻለው ነበር አሳልፎ ለሚሰጠኝ ታው የተባለ አው በእነሱ ቤት እኮ አሁን እግዚአብሔር ሳይሆን እግዚአብሔር ነኝ ብሏል ነው አዎ ለነሱ ገባህ አይደል ለነሱ አንድ ተራ ግለሰብ ሁለቱ ሰባት ግን እግዚአብሔር ነኝ እንዴት ይላል ጌታችን የሚመጣው በነበረው ስጋ ነው በቆሰለበት በተመታበት ነው ከደመና ጋር ይመጣል ነው የሚለው በስጋ ማርያም በክበበ ትስብእት በግርማ መለኮት የተወጋ ጎኑን እያሳየ ከቅዱሳኑ ጋር ይመጣ ነው የሚባለው ክርስትና ከበደኝ የሚልህ ሰው ገጥሞ ካያውቅም በደንብ ለኔም ከብዶኝ ያውቃል ትንሳኤ ዘለ ክብር የሚነሱ ስራቸውን መስለው ብርሃን ለብሰው በአባታቸው መንግስት እንደ ፀሐይ ያበራሉ የሚለው ይዘው በቀኝ ሆነው ታያሉ ሴትም በ15 አመት አርጅታ ሞተች ከማህፀንም ሳትወለድ ሞተች ሔዋንም መስለ ሔዋን አራት ተነሳለች መድኃኒት የሚያበዛ ሰው ራሱ ባይ ዲፎልት በሽታ እየጠራ ነው ህክምናና መንፈሳዊነትን እንዴት አድርገህ ነው የምታስታርቀው ስለዚህ በጸበልና በእምነት እንደምድነው ሁሉ በኪኒንም እንድትድን አንዱን ሚንስ አድርጎ እነሱን መዳኛ አድርጎ የሰጠህ እግዚአብሔር ነውና ባለመድኃኒቱን አክብረው ቃሉን ስማ ይላል የሰው ልጅ ከትንሳኤ በኋላ እንደ መላእክት ነው እንጂ አያገባም አይጋባም ስለዚህ ፍትወቱ ስሜቱ ድካም ሁሉ ቀርቶ ቀን እንኳን መምሸት መንጋት የሌለበት የእግዚአብሔር ብርሃን ያበራባታል እንጂ ከሞት እንነሳለን የሚለው ሐሳብ ቤተክርስቲያን ውስጥ ከአምስቱ አዕማደ ምስጢራት ማለት አንዱ ነው ከየትኛው ሞት ነው የምንነሳው የሞተው የተንገላታው ኢየሱስ ክርስቶስ በመቃብር 3 ቀን ቆየ ከዛም በገዛ ስልጣኑ ተነሳ ዕብራውያን 1:2 ላይ ነው ያገኘሁት ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ዘመን በዚህ ዘመን መጨረሻ ለኛ ምን አለ ተናገረ ለኛ ተናገረ ሁሉን ወራሽ ባደረገው የሚለው ሐሳብ አብ ያለው ወልድ የሌለው የሚወርሰው ነገር ምንድነው ምን ኖሮ ነው ሁሉን ወራሽ ማለት የሌለህን የአባትህን ወይ የበላይህን ስትቀበል ነው ቅዱስ ጳውሎስ ወራሽ ሲለን ምን ማለቱ ነው ይሄ ደግሞ ጥልቅ የነገረ ስጋዊ ጥያቄ ነው ቅድም አንድ ቦታ ላይ ጠቅሼልሃለሁ እሺ ሀየሰ ወረሰ ከብረ ተላአለ
ተቀባ ያሉት ተርሞች ለስጋ እንግድነት የተነገሩ ናቸው ነው ይባል። አሁን በተዋህዶ ቃልና ስጋ ተዋህዱና ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስንል ስጋ ቀድሞ ያልነበረው ዘላለማዊነት አምላክ መሆን ዓለማትን መፍጠር ገዢነት ዘመን የማይቆጠርለት መሆን በተዋህዶ ገንዘቡ አደረገ ለሱ ተነገረለት ማለት ነው። ለምሳሌ ጌታችን እኔ ከአብርሃም ቤት ነበርኩ ሲል ያንን ነው። በኢየሱስ ክርስቶስ ተፈጠረን ሲል ቅዱስ ጳውሎስ ያንን ነው ገንዘብ አድርጎታል። በቃ ድህረ ተዋህዶ የቃል ገንዘብ ለስጋ ሆነ የስጋ ገንዘብ ለቃል ሆነ። ስለዚህ ነገሰ ከበረ ወረሰ የተባለው ቅድመ ተዋህዶ ያ ያልሆነውን ስጋ በተዋህዶ ገንዘብ ስለማድረጉ እንግድነት ነው። ግልጽ ከሆነ ሁሉን ወራሽ ያደረገው አብ ወልድ የተዋህደውን ቅድመ ተዋህዶ ወራሽ ያልሆነን ስጋ ነው። ገባ? ይሄ ከገባ ከዚህ በላይ ከገፋን ነገረ ስጋዊውን ማስፋት ነው። ስለዚህ ወራሽ የተባለው የተዋህደው ስጋ ነው። የስጋ እንግድነት ነው ማለት ነው። ዓለማትን በፈጠረበት የተባለው ደግሞ ቃል ነው፣ ወልድ ነው። ገባ? አሁን የሁለቱን ነገር ቅድመ ተዋህዶ ባለው እየተቃቀሰው ዓለማትን ፈጠረበት ያለው እንግዲህ አሪዮስ ይሄንን ወስዶ ነው እንግዲህ ፈጥሮ ፈጠረበት ያለው ለቱ ስባት። ግን እኛ ምን እንረዳው ያው ምስጢረ ስላሴ ላይ እንዳነበብከው አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። እኔ እናንተ የየራሳችን ልብ ቃል እስትንፋስ አለን፣ የየራሳችን ህላዌ ያለን ማለት ነው። አንተ ልቤ እኔ ደግሞ የሁለታችን ቃል ከሆን ግን ሁለቱም አንድም ልንሆን ነው ማለት። በጣም ሲምፕል ሆኖ ምሳሌ እኛ አሁን እንዘይ ሲለሱ በአካላት ወይ ተዋህዶ በመለኮት ምን ልብ ምክንያት ይሄ የሶስቱም መናገሪያ ቃላቸው አብ አካላዊ ቃል ወልድ ነው። ስለዚህ ብርሃን ይሁን ሲሉ ስላሴ በወልድ ቃልነት ነው። ስለዚህ አብ ብርሃን ይሁን በወልድ ቃልነት አለ ማለት ነው፣ ፈጠረበት ማለት ነው። ስለዚህ በቃልነቱ ፈጠረበት ለማለት ነው። ከሞት እንነሳለን የሚለው ሐሳብ ቤተክርስቲያን ውስጥ ከአምስቱ አዕማደ ምስጢራት ማለት አንዱ ነው። አሁን ሲፎት ሳይመጣ ተዘይመጽ ከየትኛው ሞት ነው የምንነሳው? እጅግ የሚጨንቅ ሐሳብ ይመስለኛል። ምክንያቱም የማናውቀው ዓለም ነው ያኛው ዓለም የበለጠ ማለት ነው። ከሞት መነሳት ራሱ ምንድነው ስሜቱ? ምንድነው ሐሳቡ? ተነስተ ስለማታውቅ እኔ በትምህርቱ በቤተክርስቲያን አስተምሮ ግን ከሞት መነሳት ከየትኛው ሞት ነው የምንነሳው? እንግዲህ ሁለት አይነት ትንሳኤ አለ። ትንሳኤ ልቡናና ትንሳኤ ዘጉባኤ ይባላል። ትንሳኤ ልቡና ፊተኛው ትንሳኤ የሚለው ማለት ነው። ዮሐንስ በራእዩ ፊተኛው ትንሳኤ ያለው ለኋለኛው ትንሳኤ አሹርድ ነው ይላል። ፊተኛው ትንሳኤ ያለው ብፁዕ ነው። ልቡ የተነሳ ልቡ ትንሳኤ ልቡና ምንለው እሱ ነው። ልቡ የተነሳ ተነሳሂነት ምንድነው? እሱ በኃጢአት የሞትን ስንሆን በንስሐ ስንነሳ ሬዲ ነን ማለት ነው። ለዛ ፒዩሪፋይድ ሆነን ለኋለኛው ትንሳኤ ድንገት በሞት ብንወሰድ በቃ ነጽተናል። የጽድቅ ስራችንን እያዳበርን እንሄዳለን። ስለዚህ በኃጢአት እየገደለን ኃጢአታችንን እያመዘን የሚያስፈርድብንን እዳ ያቃልልናል፣ እኛ እንነሳለን። ትንሳኤ ልቦና ይባላል። ይሄ እሱ በቁጥር የተገደበ አይደለም። ሰው ሆኖ የማይወድቅ የለምና ጻድቅም 7 ጊዜ ይወድቃል ተብሏልና ምን ነሳበትን ንስሐ ሰርቶልናል ጌታ። ስለዚህ ይሄ ነው መነሳት ዛሬ እኔና እናንተ የሚጠበቅብን ማለት ነው። ሁለተኛው ነው ኋለኛው ትንሳኤ ግን ትንሳኤ ዘጉባኤ ይባላል። ዘጉባኤ ማለት የሁሉ ማለት ነው። የሁሉ ምድር እንግዲህ እንደ ተለቀለቀ አውድማ እንደ ጉበት መስላ ነው የሚለው እንደው ትርጓሜያችን። ምንም ነገር የለ፣ ዛፍ የለ፣ ህንጻ የለ፣ ሰው የለ፣ ምን የለ፣ ልቅልቅ ብላ 7 ቀን ተሰነብትና አንደኛ ተሰሎንቄ ሁለተኛ ተሰሎንቄ ላይ ቅዱስ ጳውሎስ እንደተናገረው በመላእክት አለቃ ድምጽ በመለከትም ድምጽ እግዚአብሔር ምጽአት ይሆናል እንደተባለ ሊቀ መላእክት ቅዱስ ሚካኤል ሶስቱን የመለከት ድምጾች የተባሉ ሶስቱን አዋጆች ይናገራል። ይሄ አዋጅ እኛ ያው ጌታ ይመጣል ብለን የምናስተምረውን ትምህርት ጌታ በደብረ ዘይት አስተምሯልና በደብረ ዘይት በደንብ ይተረካል። ማቴዎስ 24 ቅዳሴው ላይ አሁን ፒክቶሪያሊ በቃ ያዕቆብ ዘስሩ በቅዳሴው ነው በደንብ የሚከስተል። በቀዳሚ ንፋሐተ ቀርን ይላል። በመጀመሪያው መለከት ይትጋባ ጸበለ ስጋ ዘተዘርወ ውስተ ኩሉ አጽናፈ ዓለም፣ በዓለም ሁሉ የተበተነ ስጋ ይሰበሰባል። የመጀመሪያው ድምጽ የተባለ ያው ቅዱስ ሚካኤል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ እም ማርያም ምን ነው የመጀመሪያው ሴግመንት ነው።
እሱ ነው መለከት ራሱ አልፏል ማቴሪያል ስለሆነ ማለት ነው። ያን ሲል በቃ ባህር ላይ ጅብ ይበለው ምን ያለው በቃ ከየቦታው የተበታተነ ስጋ ሁሉ አንድ ቦታ ይሰበሰባል። አጥንት ጅማት ምን ዝም ብሎ እንደ ቅርጫ ስጋ ይሰበሰባል። ወበዳግም ንፋተ ቀርን ይሰፋያ አይጽምት ምስለ ስጋ ወደም ወይ ከውን በድነ ፍጹም። አሁን ይሄ ቅርጫ ስጋ የመሰለው ነገር በደንብ አናቶሚካሊ ዌል ስትራክቸርድ ይሆናል። ልክ አንድ ሰው ነፍሱ ከስጋው ስትለይ እንደነበረው ትኩስ በድን ይሆናል። ይሄ ደግሞ መለከት የተባለው ቅዱስ ሚካኤል የሚያሰማው ዘተጠምቀ በዮርዳኖስ ወተሰቅለ ዲበ መስቀል የሚለው የመጨረሻው በሳልስ ንፋተ ቀርን ይትነሱ ጻድቃን ይትነሱ ሙታን ምቅጽበተ አይን ከአይን ጥቅሻ ከከንፈር ንክሻ ፈጥነው ይነሳሉ። ወንድ ልጅ አዳም በተፈጠረበት 30 ዓመት አዳምን መስሎ አዳምን አህሎ ቀይ ጥቁር እንደዚህ አፍንጫ ምናምን የሌለው ሁሉም በተመሳሳይ መልክ ግን ትንሳኤ ዘለ ክብር የሚነሱ ስራቸውን መስለው ብርሃን ለብሰው በአባታቸው መንግስት እንደ ፀሐይ ያበራሉ የሚለው ይዘው በቀኝ ሆነው ታያሉ። ሴትም በ15 ዓመት አርጅታ ሞተች፣ ከማህፀንም ሳትወለድ ሞተች። ሔዋንም መስለ ሔዋን አህላ ትነሳለች በተመሳሳይ መልክ። ለዛ ነው የቤተክርስቲያን ሰላት ተመሳሳይ የሚሆኑት መልካቸው ያው መጨረሻው እንደዛው ስለሆነ ያንን ለእንትን ለማለት ነው። ከዛ ጌታችን ያው ፍርዱን ይሰጣል ማለት ነው። እንደዛ ነው እንግዲህ የትንሳኤ ዘጉባኤ ሁኔታ ሐሳቡ። ምን አይነት ህይወት ልንኖር ነው የምንነሳው? ወዴት ልንሄድ ነው የምንነሳው? በመጨረሻ ይመጣል፣ ዓለምም ይጠፋል፣ ወይም ዓለም ወደ አለመኖር ይመለሳል። ምን ልንቀጥል ነው ከተነሳን በኋላ? እሱን ደግሞ ዮሐንስ በራእዩ ይገልጻል። ወርኢኩ ሰማየ ሐዲሰ ወምድረ ሐዳሰ፣ አዲስ ሰማይና አዲስ ምድርን አየው የቀደሙት አልፈዋልና ይላል። ስለዚህ ምን ቀጥለው በአዲሱ ሰማይና ምድር ያለውን ህይወት ነው። እኛም አዲስ ሰማይና ምድር ስለኛ ስላላየናቸው አዲስ ተባሉ። ይሄ ሰው ያላየው ጆሮ ያልሰማው ውስተ ልበሰ ዘኢታህለየ ነው ማለት ገነትን ድንገት ፒክቸር ልታደርገው ትችላለህ። ያው የአትክልት ቦታ ጥሩጥሩ ወንዞች ኢማጂን ልታደርገው ራሱ አይምሮ የማይችለው ነው በሰው ልብ የማይታሰብ ስለሆነ ስንደርስበት ነው የምናየው። ግን መጽሐፍት በገለጹት መሰረት በአምስተኛው ሰዓተ ሌሊት በእሁድ ከመንበረ መንግስት ከጽርሐ አርያም ከሰማይ ወድር ቀጥሎ የተሰራች ታቦት ዘዶር ያለባት እግዚአብሔር ለቅዱሳኑ አስቀድሞ ያዘጋጇት ነው የሚላት። እንደው ማለት ዓለም ሳይፈጠር ለእናንተ መኖሪያ ወደ አዘጋጇት መንግስት ግቡ ኢየሩሳሌም ሰማያዊት ምንላት መንግስተ ሰማያት ምንላት። በዚያ ነው ሮምን ቀጥለው ከማጋር ከክርስቶስ ጋር ነግሰን ነው የምንኖረው። ያኔ ድካም የለም። ምክንያቱም አሁን ያለ ስጋዊ ማንነትና ባህሪ ድካም ሁሉ ይቀራል። ምክንያቱም በመበስበስ ይዘራል፣ ባለመበስበስ ይነሳል። በጊዜያዊነት ይዘራል፣ በህያውነት ይነሳል። በሐሳር ይዘራል፣ በክብር ይነሳል። ስለዚህ ቶታሊ ጽኑዓን ክቡራን እንደ መላእክት ሆነን የሰው ልጅ ከትንሳኤ በኋላ እንደ መላእክት ነው እንጂ አያገባም አይጋባም። ስለዚህ ፍትወቱ ስሜቱ ድካም ሁሉ ቀርቶ ቀን እንኳን መምሸት መንጋት የሌለበት የእግዚአብሔር ብርሃን ያበራባታል እንጂ ብርሃን ያስፈልጋትም የተባለላት ያቺ ቦታ ላይ ብርሃን የለም። ቀን እንኳን እሁድ ሆኖ ነው የሚቀጥለው። ነገራችን እሁድ ነው ጌታ ይመጣ። እሁድ እንደሆነ ሳይደክምህ ሳይርብህ ሳይጠማህ ጌታን ብቻ እያየ ከመላእክት ጋር እያመሰገንክ ነው የምትኖረው። ከዚህ ፈርዘር ኤክስፕሌን ለማድረግ መኖርና ማየት ይፈልግብናል። ገሃነምም እንደዛው ነው። ኦን ዘ ኮንትራሪ ማለት ነው። ጌታችን የሚመጣው በነበረው ስጋ ነው፣ በቆሰለበት በተመታበት ነው። ከደመና ጋር ይመጣል ነው የሚለው። በስጋ ማርያም በክበበ ትስብእት በግርማ መለኮት የተወጋ ጎኑን እያሳየ ከቅዱሳኑ ጋር ይመጣ ነው የሚባለው ራሱን። ምክንያቱም ይመጣል ያሰኘውም የተዋህደው ስጋን መዋሃዱ ነው። አብን መንፈስ ቅዱስም እኮ ይፈርዳሉ አይደል? የምታየው ግን እሱን ነው። በሚታይ ስጋ የሚመጣው የተዋህደውን መቃብር አልተወም። እንግዲህ አንዳንዶች የአማንያን እንደሚሉት በመቃብር ስጋውን ትቶት ፍጹም መለኮት ሆኖ ተነሳ አንልም። የተዋህደውን ይዞ ነው የተነሳው። አረገም የምትለው ለእግዚአብሔር እኮ መውጣት መውረድ የለም፣ በስጋው አይደል? ስለ ስጋ እንግድነት ነው ወርገት። ሲመጣም ያንኑ በስጋ ማርያም ይመጣል። እንደውም ከደመና የተባለ እሱ ነው። በስጋ ማርያም ይመጣል። ደመናማ በቃ የዚህ ኤሌመንት ነው። በስጋ ማርያም በክበበ ትስብእት በግርማ መለኮት ይመጣል። የተወጋ ጎኑን እያሳየ አንድም ትራቱን እያሳየ ነው የሚባለው። አንድም ታየዋለህ፣ ሁለተኛ ቅድም እንዳልኩ ያን ቁስል ያመነውም ያላመነውም ሁሉም ያየዋል። ምንም ያለው በቃ ያ ሁሉ ቢሊየን ያለም ህዝብ በዛ ሁሉ ክፍለ ዘመን ውስጥ ስለሱ የተናገረው ሁሉ ቁልጭ ብሎ ይታያል ነው። ስለዚህ በራሱ በስጋ በተዋህደው ስጋ ይመጣል።
ትንሣኤ ላይ በጣም መወዳቸው ሁለት ጥቅሶች አሉ ደስ የሚለኝ ከእንቅልፍ እንደሚነቃ የሚል ማለት ምን ያክል በቃ አሁን እኛ ሊገባን የሚችለው መነሳት ከሆነ ነገር መነሳት ከእንቅልፍ መነሳት ነው ሊገባን የሚችለው የወይን ስካር እንደተወው አዎ ምን ያህል ለሱ ቀላል እንደነበር ከሞት መነሳት ለመለኮት ምንም እንደሆነ ነውና ሊትሬቸሩ በጣም ይገርመኛል ከእንቅልፍ እንደመንቃት ነው የነቃው ይላል ከዛ ሁለተኛው ደግሞ በጣም የሚገርመኝ ቃልና የሚያስፈራኝ አሁን ለአንተ ልጠይቅ የፈለግኩት ቃል ሞቱን በሚመስል ሞት ከተባበረን ትንሣኤውን በሚመስል ትንሣኤው እንተባበራለን ወይም ከሱ ጋር እንነሳለን ይላል እንዴት ነው ሞቱን በሚመስል ሞት የምንተባበረው የክርስቶስን ሞት እንዴት አድርገን ነው የምንተባበረው ቆንጆ ናቸው ጥያቄዎች የሚገርም ሮሜ መልእክት ምዕራፍ 6 ቁጥር 5 ላይ ነው ያለው ይሄ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን የመጀመሪያው የሚመስል ነው ከእርሱ ጋር በሚተካከል ሳይሆን በሚመስል ነው ምሳሌያዊ መሆኑን ተረዳልኝ ሁለተኛው ጌታ ራሱ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ ነው የሚለው መስቀል ያለው መቼም ያው የእንጨት መስቀሉን ተሸክመ አገር ለአገር አዞርም መከራ መስቀሉን እየተዘከረ በልቡ ነው አሁን ይሄ የራስ ቅል በሚሉት ስፍራ ነው የሰቀሉት አይደለ ዮሐንስ ወንጌል 19:17 ላይ የራስ ቅል ነው ቀራንዮ ማለት የራስ ቅል ነው በግሪኩ ከዛ ጎልጎታ የራስ ቅል አዳም የራስ ቅሉ እዛ ስላለ ስለተቀበረ እዛች የራስ ቅሉ ቦታ ላይ ነው መስቀሉ የተተከለው እና ደሙም ነትቧል ነው ይባላል ትልቁ ኮንሴፕት ግን እንደሆነ ታውቃለህ በእኛ የራስ ቅል ላይ ነው ጌታ የተሰቀለው በስነ ስቅለቱም በህሊናችን መሳል ነው የመጀመሪያው መተባበር ማለት እሱ ሞቱን በሚመስል ሞት ማለት በቃ ሁሉ ጊዜ ህማማት ላይ ኪሪያ ላይ ሶን ይያልክ እስከ 11 ጾመ ራስን አስጨንቀ ማሰብ እንደው እንደነ መባጽዮን እንደነ ዮሐንስ ኤክስትራ ኮሚትመንት ከቻልክ ማድረግ ካልቻልክ ደግሞ ማመን መዘከር እሱም ነው ገና ወደ ጥምቀቱ ክርስትናው ስትቀላቀል እኮ ገላትያ መልእክቱ ቆላስይስ መልእክቱ ላይ ቅዱስ ጳውሎስ ብሎታል ራሱ አይደል ያለው ሞቱን በሚመስል ሞት ይተረጉምልሃል በጥምቀት ከእርሱ ጋር ተቀበራችሁ ይላል ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ በጥምቀት ከእርሱ ጋር ተነሳችሁ ገና ውሃ ውስጥ ጥልቅ ስትል አየር ሲያጥር የሞቱ ምሳሌ አየር ማጣትና መሞትን በሚመስል ሞት ተባብረው ነው ስትወጣ ትንሣኤውን ተተባበረ ሶስት ጊዜ መሆኑ እንሞታለን እንነሳለን ዳግመኛ የሚለው ምሳሌ አለው ገና ስትጠመቅ ጀምሮ እሱ ነው ምሳሌ ነው በህይወት መግለጥ መከራም ከመጣ ስለስሙ ለምሳሌ ቅዱስ ጴጥሮስ ተዘቅዝቆ ነው የተሰቀለው አይደለ ብዙዎቹ በእሳት ነደው በሰይፍ ተመትረው በምስክርነታቸውን በደም አትመው ስለዚህ እንደዚህ አይነት ዋጋ የሚያስከፍል መከራ እንኳን ቢመጣባችሁ ምሰሉኝ ነው ይያለ ያለው ጌታ ቅድም እንዳልከው ደግሞ ብዙ መስቀል አለ ብዙ ችንካር አለ በዚህ ዓለም ላይ አይደል በጣም ሳይኮሎጂይዝ የሚያደርግህ ብዙ ነገር አለ በጣም በዓለም ሳላችሁ መከራ አለባችሁ አይዟችሁ ያለምን አሸንፈዋለሁ ያለው እኮ ዓለም የተባለ ተካዛ ዓለም ብዙ ኤሌመንት አለ ስለዚህ አጌንስት ሃይማኖት አጌንስት ክራይስት ብዙ ዓለማዊ ነገሮች ሲቸነክሩ መታገስ መቀበል ለሚቸነክሩህ መጸለይ እሱም መምሰል ማለት እሱ አይደለ ስለዚህ ግራህን ሲሰጡ ቀኝን መስጠት ይሄን ሁሉ ነገር ስለዚህ ሜታፎሪካልም አክቹአል ኤሌመንትም አለ ከጥምቀት ብቅ ጥልቅታው ጀምሮ ከህይወት ውጣ ወረድ ጀምሮ ፍጥጥ ያለው መከራ በሰማዕታት ሲመጣም ልክ እንደ ፖሊካርፖስ እንዴ ጌታ ያልከዳኝም 86 አመት አንድም ቀን አልከዳኝም እኔ ያልከዳውም ብሎ ሳት ላይ መመወርወርን ኮሚትመንቱላ የሚያጠቃልል ነው ስለዚህ ሞቱን በሚመስል ሞት በእንደዚህ ከተባበር ነው ነገ ደግሞ በትንሣኤው እንተባበራለን በረጋችን ላይ በህይወትም ትልቅ እንትን ነውና ለምሳሌ አሁን አንተ በታመምክበት ሎስት ፖይንት ላይ በነበርክበት ጊዜ የተባበረ ሰው የትንሣኤ ተካፋይ ሲሆን ደስ ይላል አይደል ስኬት ላይ መጥቶ ሲያሸረግድ ያስጠላል በታመምክበት ሰው በመትፈልግበት ዮሐንስን በመትፈልግበት ሰዓት የሌለ ሰው ደስ አይልም ግን አብሮህ በመከራው በወጣው በወረዱ ሚስትም በለው እናትም በለው አባትም በለው ጓደኛም በለው የትንሣኤ ተካፋይ ሆናል ይሄ እንደውም የሪል ላይፍ ኢንስፓይሬሽን ነው እና ከሱ ጋር ከተባበርን ወርዝ ያደርጋል ማለት ነው ትንሣኤው ላይ መተባበራችን ማለት ነውና ከዛ ከጥምቀት እስከ ሞት ድረስ የሚገለጥ ነገር አለው ይሄ
የክርስቶስ የመሰረታት ቤተ ክርስቲያን ክርስትና ወይም የኛ እምነት አለቃ መሰረት የተጠየቁት ከባድ ነች ወይስ ቀላል ነው ክርስትና ሲኖር ተብለው ተጠየቁ። አሁን የብዙ ሰው ጥያቄ ይመስለኛል። ክርስትና ለብዙ ሰው በጣም ከባድ ሃይማኖት ነው። ከባድ ነው። እንዲሁም አንዳንዶች እንደሚሉት መጽሐፍ ቅዱስን ሳይቀር የህግ መጽሐፍ ነው ይሉታል። አንድ በአንድ ይሄን አርጉ ይሄን አርጉ ይሄን አርጉ፣ ቀኝን ሲመታ ግራን እንደዚህ እያንዳንዱ ህግ ነው ይላሉ ፈላስፎች የሚጠሩትን ማነሳው። በዓለም መኖር ላይ ፈልግ ሰውም እንደዚሁ ከባድ ነው ክርስትና። ወጣትም ሲኮን ምንም ሲኮን ደግሞ የበለጠ እየከበደ ይመጣል። የእሳቸው መልስ እንዳለ ሆኖ ለአንተ በዙሪያ ባሉ ክርስቲያኖች አይን ስታየው ክርስትና ከበደኝ የሚልህ ሰው ገጥሞ ካያውቅም? በደንብ ለኔም ከብዶኝ ያውቃል። ሲጀመር ክብደቱንም ቅለቱንም ገልጾልናል ጌታ። ለምሳሌ በአሁን ተጸባባ አንቀጽ ሲለ በጠባባ መንገድ ግቡ ሲለ ክብደቱን እንዳልኩ ነው። ሞቱን መምሰል አለብ። ዝም ብሎ አልጋ ባልጋ ነው መንገዱ መንግስተ ሰማያት ሲሄዱ የሚባል መዝሙር የለም። ዋጋ ያስከፍልሃል። ሌላው ምግባር ትሩፋት ላይ ዋጋ መክፈል አለብ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ለምሳሌ መጾም አለብ፣ መጸለይ አለብ። እንደፈለክ እየበላ እንደፈለክ እየዘለልክ ገባ እንደፈለክ ይሁን ካለ 3 ሰዓት ማስቀደስ ካለብ ማስቀደስ አለብ። 11 ሰዓት ጾመ ላብስ ኪንቆረቆር መስገድ ካለብ መስገድ አለብ። ሜታፎሪካሊ ነው። በሌሎችም ሃይማኖቶች የተለያየ አይነት ስርዓት አለ። ስለዚህ ይሄን ስትረዳና ስጋዊ ፖይንት ኦፍ ቪው ላይ ሆነ ስታየው ሊከብድ ይችላል። ግን ደግሞ እኔ ሸክማቸው የከበደን ያሳርፋቸዋለሁ ባለው ቃል መነሻነት ደግሞ የፍቅር ህግ መሆኑ ስትመለከት ለምሳሌ አሁን ግራ ለመታሰው ቀኝን መስጠት በጣም ሊከብድ ይችላል። ስንዝር ሂድ ላለ ምዕራፍ መጨመር በጣም ሊከብድ ይችላል። ኢንዲፌክቱን አይተ በጣም ስማርት ሆነ ግን የምር በፍቅር ማሸነፍን ዊን ማድረግን ከተረዳኸው ግን ቀላል ይሆናል። ስለዚህ ቀለህ ከተገኘ ይከብዳል፣ አቅለህ ከተቀበልከውም እንደዛው። ስለዚህ እንዳያያዙ ነው ማለት ነው። የሳቸው መልስ የበለጠው ግን የሳቸው መልስ በጣም ጥሩ በጣም ጥሩ በጣም እንኳን ተጻፈ ካልኩበት አንዱ ምክንያት አንዱ እንደ አንድ አማኝ ይሄ ጥያቄና መልስ ነው። ከባድ አይደለም ይላሉ። ክርስትና ከባድ አይደለም፣ ግልጽ ነው፣ ስውር አይደለም። መንገዱ አንድ ነው፣ ግቡም ቅርብ ነው። አወላዋይና የተጠላለፈ የሚያባክን መንታ መንገድ የለውም ወይም አይደለም። አንድ ያየው ሁሉ ሊሄድበት የሚችል የቀን መንገድ ነው። ስነ ጽሁፋቸው ሁሉ በጣም ነው የሚገርመው። እኔ ለምን ይመስላል እንደዚህ ለፍቼ ለህትመት ብርሃን ያበቁት። አንድ ያየው ሁሉ ሊሄድበት የሚችል የቀን መንገድ ነው። ምንጊዜም ጨለማ የሌለበት ብርሃናዊ መስመር ነው። አይነ ልቦናቸው ጤናማ የሆነ ሁሉ በደስታ የሚጓዙበት በመጥምቁ ዮሐንስ አዋጅ ነጋሪነት የተጠረገ የጥርጊያ መንገድ ነው። አይገርም? በጣም ልክና መልክ ያጣ ሌባና ቀጣፊ ቀማኛና ወስላታ የሚጓዝበት የሚንጋጋበት ሰፊና ስርጣ ስርጥ ዳዋ ያለበሰው የሚያደናቅፈው በየአቅጣጫው የሚያሽለኮልከው መረን ስድ የሆነ ሰው ሁሉ የሚሄድበት መንገድ አይደለም። ሰላማውያን ብቻ የሚጓዙበት ስም ያለው በአዋጅ የተጠረገ የመንግስት ህጋዊ መንገድ ነው። እንግዲህ በዚህ መንገድ መሄድ ሰላማዊ ሆኖ መገኘት፣ ጤናማ ሆኖ መገኘት አመቺና ቀላል በመጨረሻም እድለኝነት ነው ይላሉ እሳቸው። እንግዲህ የቢዩቲ የቋንቋው ቢዩቲ የምስጢሩን ፍሰት ተመልከቱ። የሚገርምህ ነገር ግን ለአንድ ግለሰብ አክብረው የመለሱት እኔ አሁን እንደ ቅዱስ ጳውሎስ መልእክት ነው የማይወሳቸውን ጥያቄና መልስ አሁን ምናልባት በኔ ፍለጋ የመጨረሻ ልጆቻቸው ስለሆን ሰብስበን ካገኘናቸው ነው ያወጣሁት። በጣም ብዙ ልጆቻቸው የጀርባ ስቴት የሰጡ ትልልቅ ሰዎች እንዳሉ ታውቃለህ። ቢሰበሰብ የጻፏቸው 80ዎቹ 70ዎቹ ውስጥ የመለሷቸው ቢጻፉ እንዴት ያለ አስተማሪ እንደሚሆን። ለምሳሌ ኤልያስ ሽታውን አንተ በሳቸው ዘመን ኖረ ዝም ብለህ ቴክስት ብታረግላቸው በወረቀት ነው የሚልኩልህ መልስ እና አክብሮታቸው ለአንድ ሰው ያላቸው አክብሮት ውበቱንም ደግሞ ትረዳለህ። ከምንም በላይ ደግሞ እንደ ቀልድ የምትመልሰው መልስ አይደለም፣ ያሁን ከባድ ጥያቄ ነው በጣም እና በዚህ መንገድ እሳቸውም የቆየሁብክ ይላሉ። የቆየሁብክ ስራም ስላለ ስለማስተምር አንዱ ስራ ምን እንደሆነ ታውቃለህ? እሳቸው የገለጹት ቤተክርስቲያን መሳለምም ግዴታ ስላለብኝ ይላሉ። ማለት እንደ አንድ ሊቅ ግድ የለም ላምብ ምናምን አይደለም ያለው። ቤተክርስቲያን መሳለም በሊቅነትም
ማለት ትህትናቸውን ነው በጣም ለማየት የሞከርኩት። ገብቷል። ሪቹዋልም ስፒሪቹዋልም ናቸው ባይዘው በጣም ምስክርነቱ ጋር እንሂድ ወደ ማጠቃለያው ጋር ገደማ ስለሆንን በጣም ድንቅ ምስክርነቶችን አንብቤያለሁ። እዚህ ላይ የገረሙኝን ከኛ ዘመን ጋር ብናወራው ደስ የሚለኝን የምናልፋቸው ለምንድን ነው ሰውም ደግሞ ሲያገኘው እንዲያነባቸው ነው። ሰንበት ትምህርት ቤት አዳራሽ የማይገባ ዲያቆን አያስተምሩም ይላሉ ሊቀ ካህናት ሻውል የተባሉ ሰው። ሰንበት ትምህርት ቤት አዳራሽ የማይገባ ዲያቆን እሳቸው ጋር አይማርም። የሰርግ ጉባኤ የማይከታተል ሰንበት ተማሪም አዳራሽ አያስገቡም። ከዚህ የተነሳ ዲያቆናቱም ሰንበት ተማሪዎቹም በአዳራሽ ሞልተው በወንበር ተርፈው መሬት ላይ ተቀምጠው አዳራሹ ግጥም ብሎ እስከ ምሽቱ 1 ሰዓት አንዳንዴም እስከ 2 ሰዓት ሲያስተምሩ 10 ደቂቃ የሚያስተማሩ አይመስልም። የማስተማር ብቃታቸውን ቀጥሎ ቅድም እንዲና እንዲተያያሉ ያልናቸውን ሰንበት ትምህርት ቤትና አብነቱን እንዴት አድርገው ሃርመኒ እንደሚያደርጉት አየሁኝ። በጣም ድንቅ ገለጻ አለ። እሱ ጋር ከመሄዴ በፊት ሊቀ ዲያቆናት የማነ ብርሃን የጻፈው በጣም ድንቅ ገለጻ አለ። እሱ ጋር ከማለፌ በፊት በነገራችን ላይ ሊቀ ዲያቆናት የማነ ብርሃን ወዳጆ አብዛኞቹን ጥያቄና መልስ ማቴሪያሎች ይላከልኝ ታላቅ ወንድም ነው። አንቱ ብላቸው ደስ ይለኛል። እንደውም የናዝሬት ገብርኤል አገልጋይ ናቸው። በጣም ብዙ ሰነድ ከሳቸው ነው የወሰድኩት። እዚህ ላይ ክሬዲት ብሰጥ በጣም ደስ ይገባል። ክሬዲትም ይገባል። በደርግ ጊዜ ወደ ውትድርና ሊወሰዱባቸው ሆነ ተማሪዎቻቸው። እሳቸው ቤታቸው ናቸው ይላሉ ምስክርነቱን ሲሰጥ። ሊያዙ እንደሆነ ሲያውቁ ተማሪዎቻቸው ወታደሮቹን አምልጠው መጡ እኛን ሊያተርፉና ወደ አንድ ቦታ ደበቁን። እዛም ቆሎ እየቆሉ ምግብ እያመጡ ደበቁንና አኖሩን ይላል። ይሄ በራሱ ለብቻ በጣም የሚደንቅ ምግባር ነው። የገረመኝ ያዳኗቸው ወታደሮች እንዳይዟቸው ብለው እንደ እብድ መስለው ነው ከቤት የወጡት። ማለት አባቶቻችን በዚህ ልክ ከነበሩ ምንድነው ይሄ ዘመን እንደዚህ ሆነው? ሊቃውንቱ በዚህ ልክ ለተማሪክ ብለክ እብድ መስለክ ክብርህን ጥለክ ወታደሮቹን እንደ አርቲስት አልፈክ ተማሪዎችህን ሴቭ አርገክ ጠብቀክ ከዛ ቆሎ እየቆላህ እያበላሃቸው እየመገብካቸው መጠበቅ መቻል በእነዚህ ሊቃውንት እጅ የነበረች ቤተክርስቲያን ከነበረች ይህን መነጽር የዚህን ዘመን አርጋ ስታየው ምን ይሰማሃል? ምንድነው መሰለህ ኤልያስ፣ አሁን አባቶቻችን ዛሬ እኛ ምን ተርክላቸውን ህይወት የወለዱት ከህይወት ነው፣ ከእውነተኛ ህይወት። ቅድም ሪቹዋልም ስፒሪቹዋልም ናቸው ምልህ ስኮላስቲክ የሆነ ወርዱ ላይ ብቻ አይደለም ያሉት፣ ቃለ እግዚአብሔር ላይ ብቻ አይደለም ያሉት። ትህትናቸው ለትልቁ ለትንሹ አንተ አሁን ብታገኛቸው እንዴት ነህ ኤልያስ ደህና ነህ ከመጨመጫቸው ተነስተው ኧረ እባክህ ቁጭ በሉ ባኮት ብለህ ነው የምታስቀምጣቸው። ትሁት ነበሩ። ብፁዓን አባቶችን በጣም ያከብሩ ነበር። ከሳቸው ስራ አድገህ ልጁ ሆነ አድገህ ስትቀስስ ቡራኬ ድረሰኝ ብለው በስልክ ሲያወሩ ቆመው እኔ በአካል የታዘብኩትን ነው ቆመው እንዴ እርሶ ልጅ ነኝ እኮ አይገባም ተብሎ በስንት መከራ አስቀዳሽ ናቸው። አገልጋይ ናቸው። ውስጥ ያለውን የመቅደስ ስርዓትን በደንብ ያውቃሉ። ትሁት ናቸው። ህይወቱን የሚኖሩት ናቸው። እንዳልኩ ነው ለሳቸው ቤተክርስቲያን ደርሶ አቡነ ዘበሰማያት ደግሞ መምጣት ስራ ነው። ፕሮግራም ይዙለት ነገር ነው። ሰላም አለብኝ ይላል። አይ ቆይ አስተማሪ ነኝ 6 ሰዓት 7 ሰዓት ቆይቼማ ማታ ደግሞ ይቀመጣሉ፣ ይሰየማሉ። ሰርክ ጸሎት ላይ የሚያስተምረው ሰው አለ አልመጣም አይሉ ቁጭ ብለው ይሰማዋል። የዛሬ 3 ቀን ስታስተምር አለ ዛሬ የተባለ አንድ ሰው እንደዚህ ብለሃል፣ የኬት ነው ያመጣው የትኛው ገጽ ላይ ምርምር ነው የሚያደርጉ። ገባህ አይደል? ቁጭ ብለው ይከታተሉ፣ ይሰማሉ፣ የልጆቻቸውን ስብከት ይገመግማሉ። በጣም ተራማጅነታቸው የምታየው እንደው አሁን ወጣኒያን የሆኑ የአብነትም ሆነ የሰንበት ቤት ሰዎች ያቃቃሩትን ነገር መዝሙር ዘምሩ ይላል። እስቲ ዛሬ ምንድነው የዘመራችሁ? እስቲ ዘምሩ። ማን ነበር ዘማሪው ይላሉ። ሲያበረታቱ ጽሁፋችን ይገመግማሉ። እንዲህ ያለት ነገር ነበራቸው እና የአብነቱን መደበኛ ኤሌመንትም ከኛ አንፃር ለምሳሌ እኛ የሕክምና ተማሪዎች ነበር አርሲ ዩኒቨርሲቲ ላይ የሙሉ ጊዜ ሬጉላር የአብነት ተማሪ ልንሆን አንችልም። ስለዚህ አንዳንዴ ፈተና ሲኖርብን ይረዱናል። የሚገርም በቃ አጥኑ፣ ዋናው እሱ እንጀራችሁ እሱ ነው። ቀስ ብለን ደግሞ ፍሪ ስትሆኑ 1-3-4 ሰዓት ኤክስትራ እንወስዳለን ይላሉ። ስለዚህ የኮሮና ታይም በደንብ ተጠቀምን። አንዳንዴ ፈተና ሲኖረን ሲጫነን ትምህርቱ ይረዱልናል እና ፔፐርም ኦፊሻል የሆነ የአብነት ማህተም ያለበት ነው የወሰድነው። ግን እንደ አብነት ትምህርት የቆሎ ትምህርት ተምረን ውለን አድረን አይደለም። ከ12 ሰዓት እስከ 2 ሰዓት በቃ በዓል ካልሆነ እሁድ ካልሆነ ስትሬት 7-8 ዓመት ተምረን እናገኘ ነው። ግን
እንደዚህም የሚፈቅድልህ አንዳንድ መምህር ላይኖር ይችላል። ገባህ አይደለ? እና እንደ ኮንዲሽኑ ሞዲፋይ ያደርጉታል። በጣም ተራማጅ ናቸው። በተለይ ደግሞ ዓለማዊና መንፈሳዊ ትምህርትን አንድ ላይ እንድናስኬድ አብዛኞቹ ከስሬ ተማሪዎቻቸው ጀምሮ የነበሩትን እንደውም እነ ሊቀ ዲያቆናት የማነ ብርሃንን ብታገኝ በደንብ ይነግሩሃል። የማነ ብርሃን አንተ እኮ አንድ አይና ነህ ይሉታል ሁሉ ጊዜ ባስተማሩ ጊዜ ትምህርቱን ስላቋረጠ ዓለማዊ ትምህርቱን እና የፕሪፕ ተማሪዎች የሰራተኞችን ስኮላስቲካሊ ትምህርትም ጥሩ ደረጃ የደረሱትን ሰብስበው ማስተማራቸውን ስትረዳ ትምህርት ላይ ያላቸውን አቋም ትገነዘባለህ። እና ከምንም በላይ ህይወቱ ስላላቸው የጸሎት ህይወት ስላላቸው ስለሚኖሩት የሚናገሩትን ነው እንደዚህ ነገር አተን ያደርጉት ነበር እኮ ከነ ቅዱስ ጳውሎስ ዘመን ጀምሮ እንዴ የካህነ ጣዖት መስሏል እንዴ እነ ጴጥሮስን እና ዮሐንስን ያዳናቸው አይደል? ታውኖ በቃ ሊትራሊ ትወና ማለት ነው። በጥፊ እየመታቸው እነ ጴጥሮስ በቃ ለማስመለጥ ግን ሲጸልይ የነበረው ለንጉሱ ልጅ እሱ ነበር፣ በስውር ማለት ነው ያስነሳው እሱ ነበር። ስለዚህ ህይወቱ ነበራቸው ልልፈልግ እኛ ያጣ ነው እነሱ የነበረው መነጽሩ ይሄ ጉድለቱ ጋፑ ምንድነው? እኛ እንናገራለን አንኖረው። ስለዚህ ለኛ አርት ነው ገባ እውቀትህን ማሰራጨት እንጂ ፐርፎርማንስ ነው እንጂ ህይወት አይደለም። ጸልዩ ትላላ ጸልዩ፣ ጾሙ ትላላ ጾሙ። በሆነ አጋጣሚ ያገኘውን ሪች የሆነ እውቀት ማስተላለፊያ መንገድህ ነው እንጂ የምርም እየኖርከው አይደለም። ስለዚህ ለነሱ እብድ ሆነው ቢሄዱ ሰው ምን ይለኛል ምናምን አይሉ፣ ነፍስ ማዳን ነው የተያዘው። ስለዚህ አስገራሚ ነው። እኔ የሚገርም ስትራይክ ያደረገኝ ታሪክ ነው። በጣም ታስረውም እንደነበር በደርግ እዚሁም ላይ ተጽፏል። ሌሎቹን ደግሞ አድማጮቻችን ገብተው እንዲያነቡትም እናሳስባለን። በተለይ በነገረ መለኮትን መመራመር ማጥናት ላይ የሚፈልግ ሰው አካዳሚክ በጣም ጥሩ መጽሐፍ ነው። እስካሁን ያወራናቸው ሀሳቦች ሁሉ ከዚህ መጽሐፍ የተወሰዱ ናቸው እና አንዳንዶቹ ካንተ ያገልግሎት ያየኋቸው የኢንተርቪው ያየኋቸው ላይ የወሰድኳቸው ናቸው። በፊት እንደማስታውሰው ከሆነ ክህነት ሌሎችም ከባባድ ስራዎች በጣም እድሜ እንደሚጠይቁ ሰማ ነበር። ትዝ ይልህ ከሆነ የአንበሳ ባስ ሹፌር ራሱ ለመሆን የሆነ እድሜ ይሰጥ ነበር። ምክንያቱም ሰው በጣም ብዙ ሰው አንተ እየመራህ ስለላፊው ዳኛም እንደዚሁ እድሜ ይጠይቅ ነበር እስከማውቀው ድረስ። ከቅርብ ጊዜ ወዲህ ደግሞ አሁን የማየው ሁሉ ነገር በቃ ከእድሜ ክራይቴሪያ እየወጣ ይመስለኛል። እና በአንተ አረዳድ ማቹር ባረግንበት ጊዜ ነው ማስተማር የጀመርንበት ብለህ ታስባለህ? ከቅርብ ጊዜ ወዲህ ያሉት እንዳለ ሀሳቦች ወይም የቤተ ክርስቲያን ሰባኪ ወንጌሎች አብዛኞቹ ወጣቶች ናቸው። አብዛኞቹ ማለት ነው። ማቹር ካረግን በኋላ ነው ወደዚህ የመጣ ነው ብለህ ታስባለህ? ወይስ አንዳንድ የሚነሱት ግጭቶች ከማንነታቸው ጋር ከሚሰብኩት ሰዎች ጋር ማለት ነው የሚነሱት የሀሳብ የእውቀት እነዚህ መፋጨቶች ጥንቅቅ ብሎ አለማለቃቸው ነው ብሎ የሚያነሱ ሰዎች አሉ። እዛ አብነቱ ትምህርት ቤት ሊሆን ይችላል ወይ ቴዎሎጂው ጋር ጥንቅቅ ብሎ አለማለቁ ነው። እዛው ተከራክሮ እዛው የሆነ ነገር ብሎ ጨርሰው መመጣት ነበረበት የሚሉአሉና እድሜና ክህነት ምንና ምን ናቸው ከንባብህም አንፃር? አዎ ከበደሉ ጥያቄዎች ናቸው። ይሁን እድሜና ክህነት እንግዲህ ማዕርጋት ክህነት የምንላቸው ያው እንግዲህ 3 ናቸው መሰረታዊያኑ፣ ድቁና፣ ቅስናና ጵጵስና ናቸው። በዛ ደረጃ የተቀመጠ ህግ ያው ፍትሐ ነገሥታችን ላይ በግልጽ የሰፈረ ነገር አለ። እንዳልኩ ድቁና አንድ ሰው አካለ መጠን ከደረሰ ለጾም ቤዚክ ለሆኑ የክርስትና እንቅስቃሴዎች ከደረሰበት ከ7 ዓመቱ ጀምሮ መቀበል ይችላል። ኢንፋክት የትምህርት አቀባበል ሁኔታው በጣም ቆንጆ ከሆነ እንደ ቅዱስ ቄርሎስ በ5 ዓመቱ ነው ብሉያት ሐዲሳት የጨረሰው። እነኚህ ኤክሰፕሽኖች ናቸው። ግን እድሜው ለማንበብ፣ ለመጻፍ፣ ለማገናዘብ፣ ለማስተዋል፣ ለመጮህ ከደረሰበት ጊዜ ጀምሮ ክህነት መቀበል ይችላል። ሪኮሜንዴሽን አለ። ስትሪክትሊ ፎርቢድን የሆኑ ነገሮች አሉ። ሪኮሜንዴሽኖች አሉ። ለምሳሌ አሁን አንድ ዲያቆን በስርዓተ ተክሊል ካገባ አውቶማቲካሊ ቢቀስስ ሪኮሜንድ ይደረጋል። እድሜም ደግሞ ሪኮሜንዴሽን አለ። ከ30 በኋላ ቢሆን የሚባል አለ ቅስና። ለምንኩስና ደግሞ ከ40 በላይ። በእርግጥ ያው ፍትሐ ነገሥቱ ሊቃውንት በደንብ ተንትነው አብራርቶ በዚህ ጉዳይ ሊናገሩ ይችላሉ። ያው እድሜና ክህነት ስላልከኝ ነው። ያው ንባባችን እንዳስኬደን ነው እኛም የምንናገረው። ስለዚህ ብዙ ጊዜ ያንን እድሜ ክልል ያንን የማቹሪቲ ነገር ተከትለው
የጥንቶቹ በተለይ ወደዛ ክህነት መንገድ ይሄዳሉ። በደንብ ማቹሪቲው ላይ በደንብ ያተኩሩበታል። በጣም በእርግና የሚሾሙም አሉ፣ ወደዛ ማዕረገ ክህነት የሚገባሉ። እምቢ ሪፊውዝ የሚያደርጉም አሉ። ከዛ አንጻር ብዙ ዜና ገድላት ላይ ብዙ ዜና ሰማዕታት ላይ የምታገኘው ነገር ነው። አሁን የኛ ዘመን አገልግሎት በዛ የተቃኘ ነው ወይ? አፌን ሞልቼ ምናልባት ስለ ራሴና ስለ ቅርብ ሰው ልናገር ነው የምችለው። ግን ፍሮም ዛውት ሴት ስትመለከተው የሆነ የተበላሸ ነገር አለ። አሁን ከህጉ ከሚጠበቅብህ ነገር ማለፍ ካለብህ ነገሮች አንጻር ሳይሆን ከኦፖርቹኒቲ ያንን መድረክ ስላገኘው ብቻ። ለምሳሌ እኔን ኤክስፒሪየንስ ነግረህ እኔ ህፃናት ክፍል ተጠሪ ሆንኩኝ። ዋንስ አፖን ታይም በ2002 አስተማሪ ባገባች ጊዜ የእሷን ቦታ የመረከብ እድል አገኘው። አውቶማቲካሊ መልእክት ለማስተላለፍ መድረክ ላይ ለመናገር እድል ተገኘ ማለት ነው። ከዛ በኋላ አስተማሪ በጠፋበት ጊዜ ለመናገር የተወሰኑ ህጻናት ልጆችን ለማስተማር እድል አገኘ። ከዛ የሆነ ጊዜ ደግሞ እስቲ መድረክ ላይ ውጣና ፕሮግራም ምራ ትባላል። የሆነ ጊዜ ላይ ደግሞ እስቲ ስበክ ትባላል። ሶ ለዛ ያለ ማቹሪቲ ለመቀበልም አይቆይ ይቀረኛል ለማለትም ያለህበት ሜንታሊቲ ይወስነዋል ማለት ነው። አንዴ ከጀመርከው አታቆመው። ያው ኢጎም አለ፣ ከንቱ ውዳሴውም ያጥለቀልቀሃል። ስለዚህ ቀድመህ ሳትሰራ ኤክስፖዝድ ከሆንክ እውነት ለመናገር ውድቀትን ነው እያፋጠንክ የምትመጣው። ምናልባት እንደ ድል ሆኖ በዛ ፕሮሰስ ውስጥ ለመሰራት የሚያስችሉን እድሎች እግዚአብሔር ደግሞ ይሰጣል። ለምሳሌ እኔ በስዬ ወጣሁኝ አይደለም እንዳልኩህ ነው። እንደውም በጣም ፈኒ ስቶሪ አለኝ። ገና ሰንበት ቤት የገባሁበት ክረምት ላይ ነው ስብከት የጀመርኩት ነው የምለው። እና ምንድነው ዙሪያ ይወስነዋልና ያንተ ማጽደቅ ማውደቅ ነው የሚወስነው። የመርጌታ ልጅ እንደሆንኩ በጣም ይታወቃል። ኦብቪየስሊ መጣሁኝ ክረምት ላይ 11 ዓመቴ ነው ገና። እና እነሱ ሞክ እያደረጉኝ ነው፣ እኔ አላወቅኩ። አሁን የመርጌታ ልጅ መላመ ከመረት ልጅ አጠገባችን ስላለ እስቲ አሁን ደግሞ ያስተምራል። ወጣሁኝ። እኔ ደፋር ነበርኩ። እንዴት ያለው ደፋር መሰልኩ። የቤተክርስቲያን ታሪክ ባለ መድረክ የአቡነ ጎርጎርዮስ መጽሐፍ አንብቤ ያለው የሆነች ፔጅ አለች። በስማም የለ ምን የለ እንደዚህ ሆኖ እንደዚህ ክርስቲያኖች ታርደው አመሰግናለሁ። የተሳቀው ሳቅ ሾክድ እንደሆን ምንድነው ያለብኝ ልጅነት ይባላል። እንዳልኩህ ደግሞ በመቀራረብ ለምሳሌ የደብሩ የስብከተ ወንጌል ኃላፊ እኔን በጣም የሚቀርበኝና የሚወደኝ ከሆነ እስቲ ሞክር ግድ የለም ይልሃል። ስለዚህ እንደ አፓረንት መውጫ ካረከው እና ካደረገልህ ያሰው ይበላሻል ማለት ነው። ፋክተሮቹ ብዙ ናቸው ነው። ግን የሆነ ሰዓት ላይ ትነቃለህ። ማቹር እያረካል የምመጣው በስብከቱም ውስጥ ሆነ እያደክ ነው በአካል በመንፈስ የምትሄደውና እዚህ ጋር ነኝ እንዴ ቆይ ምን ላርክ ብለህ ነቃ ብለህ ወደ አብነቱም ቤት ወደ እንትኑ ትሄዳለህ። አይ ቲንክ ስለሌላው ለማውራት ትንሽ ይከብደኛል። ግን በእኔ ኬስ ሴናሪዮ በዛ አይነት አጋጣሚዎች ወደ አገልግሎቱ ወደ ትምህርቱ ክህነቱን እንኳን ዘግይቼበታለሁ ብያለሁ። በተለይ አገልግሎቱ ላይ ስብከተ ወንጌሉ ላይ በልጅነት ተገባና ሶስት ነገሮች ሰርተውኛል ብዬ በድፍረት መናገር እችላለሁ። የሰንበት ቤት አገልግሎት ላይ ወደ ኮርስ ትምህርት ኮርስ ይዘህ አንድ ቶፒክ እንደ ሰብጀክት ይዘህ ስታስተምር አድምተህ ታነባለህ እነኛን ነገሮች። ያ በደንብ ሰርቶኛል። ከ2007 ጀምሮ እስከ ወጣሁበት እስከ 2014 15 ድረስ እንደ ቻሌንጅ የተለያዩ ኮርሶችን ይዤ ነው ማስተምር የነበረው። ሁለተኛ ህፃናትን መያዜ ለህፃናት ትጨነቃለህ በተለየ ሁኔታ። ሴንሲቲቭ ነው ታሪካቸው፣ የሚጠይቁ ጥያቄ ቀላል አይደለም፣ እይታቸውም እንደ አዋቂ አይደለም። ስለዚህ ትጠነቀቃለህ። ጥንቅቅ አድርገህ ነው የምትመጣው። ማንበብህና መናገር አይደለም ማተር የሚያደርገው አቀራረብህም ጭምር ነው። ስለዚህ የተለያዩ ታሪኮችን ይዘህ ትመጣለህ። ለነሱ በምትጨነቀው መጨነቅ ትሰራለህ። ሶስተኛውና ዘ ሞስት ኢምፖርታንት ፋክተር ለኔ ስብከተ ወንጌል እንትን አለቃ መሰረትን ማግኘቴ ነው። 2004 የአስራ ክፍል ተማሪ እያለሁ ግቢ ጉባኤ አገልግሎት ላይ አመራር ስንሆን አመራር ከሆናችሁማ ግዕዝ መማር አለባችሁ ሲባል በዛው ወደ እነሱ የትምህርት ሲስተም መምጣታችን ወደ መጽሐፍት አለማስገባኝ ይበስማ ለካ ገና ነን ወደሚል መጣ። ስታልፍ ደግሞ በደንብ ወደ ትሪኒቲውም ትገባለህ። አሁን ዛሬ ቅኔ ደቀ መዝሙር እስከመሆን ድረስ ማለት የትም ሆነ ምንም ፖዚሽን ላይ ሆነ ገና እንደሚቀር ገና ተማሪ እንደሆነ በሚያሳስብ ሰርክል ውስጥ ትገባለህ። ይሄ እድል ሊሆን ይችላል፣ ያንተ ሚፈርት ሊሆን ይችላል። ያንን ባታገኝ ግን ትንሽ እንዳልከው
ማንነትና ንግግር እየተጋጨ ይቀጥላል። ሶ ሲስተሙ ነው አይ ቲንክ ችግር። የመዝሙር ግጥሞች ትጽፋለህ እና የመዝሙር ግጥሞች ውስጥ በጣም ትልቁ አንድ ሰው ፈተና ብዬ የማስበው እኔ ተብሎ ያለቀ ነገር ነው ሃይማኖት። ምን ማለት ነው? ተሰርቶ አልቋል። ተሰርቶ ባለቀ ነገር ውስጥ አዲስ ነገር ለማሰብ፣ አዲስ እይታ ለማምጣት፣ አዲስ ቃላት አዋቅሮ የሆነ ነገር ለመፍጠር የገጣሚው ትልቁ መከራው እሱ ይመስለኛል። በቤተ ክርስቲያን ውስጥ በተለይ ተብሎ ባለቀ ነገር ውስጥ አዲስ ነገር መፈለግን እንዴት አየኸው? ወደ 300 ግጥሞች ከዛም የሚበልጡ ግጥሞች ስትጽፍ ከየት ይመጡልሃል? አልቋል ብሎ አእምሮ ሐስቦ አያውቅም? ይሄን እኮ ከሌ ዘምሮ፣ ይሄን እኮ ከሌ ብሎታል፣ ይሄ እኮ ብዙ ከኔ በተሻለ ከሌ ገልጾታል ብለህ የምትተወው የለም ወይ? ምክንያቱም መዝሙር ብለን ግጥም ብለን ስናወጣ የግድ አርቲስቲክ ቫልዩ ውስጥ መጠበቅ የግድ ይጠብቃል ብዬ አስባለሁ። አልተጨነቅም? አላስቸገረህም? ኦፍ ኮርስ በጣም ሲጀመር የመዝሙር ግጥም ውስጥ የመግባቴ ምክንያቶች ከምላቸው አንደኛው እሱ ነው። ያው እንደ ክሪቲካል ቲንከር አገልግሎት ውስጥ እንዳለ ሰው ትሰማለህ፣ መዝሙሮቹን፣ ዜማዎችን ታያለህ፣ ግጥሞችን ታያለህ። የግጥሙ ኢንቫይሮንመንት ውስጥ ነበርኩኝ። ያው በአንዳንድ ያው ሰንበታዊ አገልግሎቶች ላይ ግጥሞችን ትጽፋለህ፣ ሌላም ላይ እና የሆነ ጉድለት ታያለህ። ያው ታላላቆችም እኩዮችም በሚጽፉት በሚሰሩት ነገር የምትደሰተውን ያህል እቺ ነገር ደግሞ እንደዚህ ብትሆን የምትላት ነገር አለች። ከዛም በመነሳት እኔ የመዝሙር ግጥም ውስጥ የገባሁት በአጋጣሚ ነው። የኔ ሎካል አካባቢ ያሉ አገልጋዮችን ለማገዝ ነው። ቅንብር ቦታ የለም፣ ዜማ የሚሰራም ብዙ የለም። እኔ ቢያንስ ምን ላደርግ እችላለሁ ብዬ ደብረ መድኃኒት፣ ደብረ ሰላም ያሉ አገልጋዮችን ያስተማርኳቸውን በግጥም ላግዝ ብዬ የጀመርኩት ነገር ትልልቆቹ ላይ ሲደርስ ጥሩ ኢምፕሬሽን ፈጠረና ኮሚኒኬሽኑን አሰፋ። ስራዬ ብዬ የጀመርኩት 2013 ላይ ነው። ከ2012 11 አካባቢ ላይ የተጻፉት ግን ለእኔ ሰዎች የተጻፉ ናቸው። በሰፋ ቁጥር ኦርደር ትቀበላለህ ማለት በጣም ብዙ የመዝሙር ስራ እንድትሰራ ምናልባትም ተመሳሳይ ሀሳብ ለተመሳሳይ ቅዱስ ለምሳሌ እንዴት ልበል የእመቤታችን ስራ በደንብ ይሰራል፣ የጌታ ስራ በደንብ ይሰራል። ስለዚህ ምሳሌ አሁን 63 64 የእመቤታችንን ስራ በመስራት ውስጥ ያለ መደጋገም እንዴት ነው የምታመጣው? ወደ 20 ምናምን የሚካኤል ስራ 30 ምናምን የሚካኤል ስራ ሰርቻለሁ። እንዴት አድርገን በጣም ነው የምትጨነቀው፣ እጅግ በጣም አመጣጥህም አዲስ ነገር ለማመልከት። እኔ በግሌ ቅኔ ባልማርም አባቴ ቅኔ መምህር እንደመሆኑ ቅኔ እወዳለሁ። መጽሐፍም ያው ከቅኔ ጋር የተያያዘ ስለሆነ በተለይ የቅኔ ውርስ ትርጉሞችን የነ ኤፍሬም ስዩምን ከማንበብ ጀምሮ ትልልቆቹን የመጽሐፈ ቅኔዎችን የማንበብ እድል ነበረኝና የዛ ዲሴንት ነው ብዬ አስባለሁ የአማርኛ መዝሙር። ከዛ የዛ አዋልድ የዛ ውላጅ ነው። ግን ያለ ዜማ ራቆቱን ብናቆመው የሚነበብ ነው ወይ? እንዳንተ ግጥም የሚነበብ ነው ወይ? እንደ ሌሎቹ ግጥም የሚነበብ ነው ወይ? እንደ ጸጋዬ ገብረመድህን የሚፈስ ነው ወይ እልና ትንሽ ይጎልብኛል። እና ያንን ለማምጣት በምትሄድበት ሂደት ለራስህም ከራስህም ጋር ፎክር። እሺ እዚህ ላይ አንድ ነገር ጻፍኩ፣ ሌላ ምን አደርጋለሁ? እና ይደርቅብሃል እውነት ለመናገር ማለት ነው። ትጨርሳለህ በቃ ከመልኩም ከድርሳኑም ከምኑም ጽፈህ ያልቃል። እና የሆነ ሰዓት ላይ አቆምኩ። ለወራት አልጻፍኩም ነበር እና እንደውም ፍለጋ ውስጥ እገባለሁ። የሚገርምህ ማህሌት ምናምን መቆም፣ በተለይ የወርሃ ጽጌ ላይ በደንብ በስርዓት በተለይ የእመቤታችን ስራዎች በብዛት ይጠየቃሉ። ስለዚህ ሁለት ነገሮችን መጠቀም ጀመርኩኝ። አንደኛ እንግዲህ ያው ውሃ ሲያልቅ መቅዳት ነው አይደል? የምትቀዳበት ቦታ ላይ ትሄዳለህ። ስለዚህ መጽሐፍትን ይበልጥ ማንበብ፣ ራስን ይበልጥ ማነጽ፣ ይሄ ባህር ወደ ሆነው ጥበብ መሄድ። ትልቁ ሌቭል ኦፍ ኤክሰለንስ የግጥም ቅኔ ነው። ስለዚህ ራሴን ቅኔ ቤት መክተት ነበረብኝ። ራሴን ቅኔ ማህሌት ውስጥ መክተት ነበረብኝ። ያላነበብኳቸውን መጽሐፍት ማንበብ ነበረብኝ። ሁለተኛ ደግሞ ስፔሲፋይ ማድረግ። አሁን ለምሳሌ ስለ እመቤታችን ሲነገር ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ብዙ ነገሮቿ ነው የሚጠቃቀሰው በአንድ መዝሙር። አንድ ነገር ብቻ መዙ፣ አንድ ነገር ልደታ ከሆነ ልደቷን ብቻ ገባህ አይደል? ለምሳሌ ምናልባት ለዛ ለተጠማ ውሻ ውሃ ማጠጣቷ ብቻ መዝሙር እንዲሆን ማድረግ፣ እሱን ነገሮች መጠቀም እና ያስጨንቃል። እውነት ለመናገር አስጨንቆኝም ያውቃል፣ አስቁሞኝም ያውቃል ነው የምልህ። አዎ የግድ ነው። አለቀብኝ ብዬ ትቻለሁ። እኔ አሁን ምንድነው ይሰማኝ አንዳንዴ መዝሙር እንኳን ጻፍ ወይ እንደዚህ ሞከር ስባል
እጨነቃለሁ። ለምንድን ነው የማነባቸው መጽሐፎች ወይ ደግሞ የሰማኋቸው መዝሙሮች ምናምን ብዙ ብለዋል፣ በጥልቀት ተብሏል ብዙ ነገር። ለእግዚአብሔር ደግሞ የሚሰጠው አዲስ ምስጋና ነው፣ አዲስ ቅኔ ይፈልጋል። ማለት ሰርክ አዲስ ነው፣ የሆነ ሁልጊዜ አዲስ ነገር መናገር አለብን ይላል መጽሐፉ። አዲስ ቅኔ ተቀኙለት የግድ ነው። ምክንያቱም እግዚአብሔር ሁሌ አዲስ ስለሆነ በደረስክበት ቁጥር አዲስ ነው መንፈሳዊነት፣ ውስጡም አዲስ ነው ብዬ አስባለሁ። እና 300 አካባቢ እንደጻፍክ ስሰማ በጣም ደነገጥኩ። ከዚህም የሚበልጡ ብዙ የጻፉ ሰዎች እንዳሉ ባቀም ወደ 2000 የጻፉም ይኖራሉ። እና ትልቁ ፈተና እሱ ነው። ግን በጣም ጥሩ መልስ ነው የሰጠኝ። ወደ ሪሶርሱ መመለስ ባክ ቱ ኦሪጂንስ። የቅኔ ቋንቋ የለውም ይላሉ አባቶች። እና ምንድነው ዛሬ የተቀኘኸውን ቅኔ ነገ አትቀኝ። ስለዚህ ወደዛ ነገሩ ስገባ አንተ በቃ እንዴ ልበል ለሆነ ኦርደር ቀናት ከተጨነቅ እዛው የኛ መምህር እዛው ነው ዘረፋ ላይ እዛው ላይቭ 5-6 ቅኔ በየለቱ አዲስ ቅኔ ምቱን ምጣኔው ለዜማ ልክ ተጠብቆ እዛው ስገባ ትበረታል፣ ኤነርጂ ታገኛል። ወደ መጽሐፍት ዓለም ስገባ ይበልጥ ዲጋው ታረጋል። እኔ የሚገርምህ ነገር ለረጅም ወራት 4-5 ወር መዝሙር መጽሐፍ አቁሜ በተለይ ማህሌተ ጽጌ ላይ እዛው ምጽፍበት ጊዜ አለ። አንዱ አንጓት መዝና በቃ ስለዚህ ቻርጅ ትደረጋለህ ማለት ነው። you have to be charged ታገኛለህ። ወደ ማጠቃለያው ነን። ይሄ አንተ ያዘጋጀው መጽሐፍ ነው፣ አንተ የፈጠርከው መጽሐፍ፣ አንተ የደረስከው መጽሐፍ፣ አንተ የጻፍከው መጽሐፍ በቅርቡ ዩት በሚለው ይወጣል። ስለሱ ጥቂት ነገር በለን። የመዝሙር ግጥሞች ስብስብ ነው። መቼ ይወጣል? ምን አይነት መጽሐፍ ነው? ጥሩ ዩት በሚል ርዕስ የሚወጣው መጽሐፌ የመዝሙር ግጥም መድብል ነው። ከስሙ የግጥም መድብልም አይደለም፣ የመዝሙር ግጥም መድብል። ከዚህ በፊት ለመዝሙር ዝማሬ የተጻፉና የተዘመሩ በሚዲያ በሜንስትሪምም በሶሻል ሚዲያም ሪሊዝ የተደረጉ መዝሙሮች ግጥሞች የሚወጡበት ነው። 3 ቮሊዩም አለው፣ 3 ቅጽ አለው። ቅጽ 1 የጌታ ስራ ብቻ ያሉበት ከጌታ ስራም ተመርጠው ማለት ለንባብ የሚሆኑት ከድግግሞሽም ለማራቅ ፐርቲናንት የሆኑት ብቻ ተመርጠው 81 ስራዎች በ81ዱ መጽሐፍት አምሳል የሚወጡበት እዩት ነው። የሰሙነ ፍልሰታ ጊዜ ደግሞ የእመቤታችን የቅዱሳን ወደ 130 አካባቢ የሚሆኑ ብዙዎቹ የነሱ ናቸው። ጉባኤያችን ማርያም ይወጣል። ከዛ በኋላ ዘመን ብርሃን ዜማ የኤርሚ ርዕስ የያዘ ማህበራዊ ጉዳይ ይወጣል። የዛ አንደኛው ቅጽ በትንሳኤ ሰሞን የሚወጣ አለ። የሚወጣበትን መንገድ ትንሽ ለየት ይላል። አሁን ካለው የህትመትና የሃርድ ከቨር ጉዳይ አንጻር እኔ የራሴን መንገድ ለመከተል መርጫለሁ እንደ እግዚአብሔር ፈቃድ። ስለዚህ አፕ አለ፣ አንድ ቀለም ፕሬስ የሚል ሞባይል አፕሊኬሽን አሁን አለ። ፕሌይ ስቶር ላይ ቢገቡ የሚያገኙት ያንን አውርደው ይሄን መጽሐፈ መሰረትን ጨምሮ ያገኙታል። ቀደም ብሎ ከወጡት መጽሐፈ መሰረትን እዛው ላይ ያገኙታል በፒዲኤፍ። ይሄ ግን በኢፐብ እና በፒዲኤፍ እዛ ላይ የተቀመጠ መጽሐፍ ሆኖ ይወጣል። ሌሎችም የኔ ስራዎች አሁን ጥናታዊ ጽሁፎች፣ የተለያዩ አቅርቦቶች፣ የሌሎችም መንፈሳዊ መጽሐፍት ምናልባት እንደ እግዚአብሔር ፈቃድ የሚገኙበት ነው የሚሆነው። ኦዲዮ አለው ይኖራል። ኦዲዮ ለጊዜው ቢኖረው በጣም ጥሩ እያሰብኩበት ነው። አፕግሬድ ማድረግ ስለሚቻል መጀመሪያ በንባብ እናውጣውና እያሰብኩበት ነው፣ የተዘጋጀውበት ነው። ለጊዜው ግን እንደ ማስመረቂያ እዩት የሚል ትሪሎጂ ወይም ደግሞ የሶስቱ ዘማሪያን ስራ ወጥቷል። አሁን በዩቲዩብ መከታተል ይችላሉ። አንድ ቀለም ከከሱ ጋር እስካሁን ያልወጡት ከ80 ስራዎች 78ቱ የወጡ ናቸው። ያልወጡትን ለማስመረቂያ ብለን የዘማሪ ሲስተር ህይወት፣ የዘማሪ ጸዳለ ጎበዜና የዘማሪ ወርቅነሽ ትልልቆቹ ሶስቱ ዘማሪያን ስራ ያው በእነሱ ድምጽ ይሰሙትና በእኔ ድምጽ ግን ከሆኑ ወራት በኋላ ኦዲዮን አስቀምጣለሁ። ያው እዛው ላይ ነው የሚያገኙት። ዌብሳይትም አለው www.andqalampress.com ላይም እንዲሁ ሪዳይሬክት ያደርጋቸዋል ወደ አፑ፣ እዛም ላይ ያገኛሉ። እኛም እናስቀምጠዋለን የዩቲዩቡንም የእንትኑንም ሊንክ። አንተን ካገኘው ሳልጠይቅ መሄድ የሌለብኝ አንድ ጥያቄ አለ። ስለ ሕክምና በተጠየቅበት አንድ ኢንተርቪው ላይ የመጀመሪያው ሐኪም ራሱ እግዚአብሔር ነው፣ ቀጥሎና ሉቃስ ሌሎችም ሐኪሞች አሉ እና በሚል አጠቃላይ የገለጽከው ነገር ነበረ። ብዙ ሰው ሕክምናን ሲያስብ የሳይንስ ፎርም ስለሆነ ያኛውን ፎርም ጥሎት አማኝነቱን ወደ ቤተ እምነቱ ወስዶ በዛ ለመዳን ይሞክራል። እንደሚጋጩም የሚያስብ ሰው አያሌ ነው። መቼም 2 እና 3 ሰውም አይደለም ሳይንሱና ሃይማኖቱ።
እነ ሉቃስ ሌሎችም ሰዎች ሐኪም ናቸው ስንል እና አሁን ያሉትን ሐኪሞች ሐኪም ናቸው ስንል የወል ስም አይሆንም ወይ? የሕክምና መንገዱን አይደለም ወይ ሰው ይለያያል እያለ ያለው ሐሳቤ ከገባክና ሕክምናን እንደ አንዳንዶች እንደውም በቅርብ እንደምሰማው ከሆነ መድኃኒት የሚያበዛ ሰው ራሱ ባይ ዲፎልት በሽታ እየጠራ ነው አይነት የሚል ፎርማት አለውና ሕክምናና መንፈሳዊነትን እንዴት አድርገህ ነው የምታስታርቀው? የመጨረሻ ጥያቄ ነው። የመጨረሻ ሆኖ ግን ሰፊ ጥያቄ ነው። እሺ ጥቅል ነገር ልብቻ ልንገር። ይሄ ራሱን የቻለ አንድ ጉባኤ ስለሆነ እናሳድረዋለን ዝርዝሩን። ግን በተለይ ከዶክተር ቅዱስ ሉቃስ ልጀምርልን። ሊትራል ዶክተር የሆኑ አገልጋዮች አሉ ማለት አቃቤ ስራይ ዘስጋ ወነፍስ የሆነ ማለት ነው። የነፍስ አቃቤ ስራይነት አሁን ማለት ማንኛውም መምህር ካህን ለምሳሌ ዶክተር ነው፣ ሐኪም ነው። በወል አጠራር ስላልክ ነው። የነፍስ ሐኪም ነው አንድ ካህን። ይመረምርሃል፣ ቀኖና ይሰጥሃል፣ መድኃኒት ማለት ነው። ስጋ ወደሙን እንደ ኪኒን አድርጎ ይሰጥሃል። ስለዚህ ያስተሰርይልሃል ከእግዚአብሔር ጋር ተነጋግሮ። ስለዚህ የነፍስ ሐኪም። ስለዚህ ሜታፎሪካሊ በምሳሌ አገላለጽ ከስጋ ሐኪም ጋር የሚነጻጸር ስም ተሰጥቷል። ግን ቅዱስ ሉቃስ ሙያውን በዘመኑ በነበረው የሕክምና ቴክኒክ ተምሮ ዶክተር የነበረና ያክም የነበረ ዶክተር ነው። እነ ቅዱስ ባስልዮስ ሆስፒታል አክቹዋል ሆስፒታል ነርሲንግ ሆም የከፈቱ ናቸው። ስለዚህ ራሱን ሙያውን ልክ እኔ አሁን ሙያውን ሳይንሱን አጥንቼ ዶክተር ነኝ፣ እንደገና ደግሞ ሰባኪ ወንጌልም አድርጋኛለች ቤተክርስቲያን። ስለዚህ ወንጌሉ በነፍስ የሚያክምን ያህል ክሊኒክ ብትመጣ ደግሞ ያው ሲራክ 38 ላይ ተገልጿል። አቃቤ ስራ ወይም ዶክተሮች እግዚአብሔር ራሱ ጥበቡን የሰጣቸው እሱ ነው። ስለዚህ በጸበልና በእምነት እንደምድነው ሁሉ በኪኒንም እንድትድን አንዱን ሚንስ አድርጎ እነሱን መዳኛ አድርጎ የሰጠህ እግዚአብሔር ነውና ባለመድኃኒቱን አክብረው ቃሉን ስማ ይላል። አንዳንድ ሰው ያው ኪኒንና እምነት ጸበልና ሽሮፕ ምናምን አንታጎኒስት የሚሆንበት አለ። እሱ እንደዛ አይደለም። በእርግጥ አንዳንድ ሳይንቲፊክ ኤሌመንቶች የሚጣረሱ ሊመስሉ ይችሉ ይሆናል እንጂ ኦልሞስት ሁሉም ነገር ተመሳሳይ ነው። ምናልባት እንግዲህ በአመታት በወራት አለ በአመታት የምደክምበት ስራ ሊኖር ይችላል። ይሄ ኦርቶዶክሳዊ ሕክምና የሚባል ከፍ ያለ ስራ ሊኖረኝ ይችላል። እሱንም በዛው ላነሳብህ እዛ ኢንተርቪው ላይ በዚህ ጉዳይ ላይ መጽሐፍ እያዘጋጀው ነው ስትል በጣም ነው ኤክሳይትድ የሆንኩት። ምክንያቱም እዛ እሱም መጽሐፍ ለምንድን ነው የምንፈልገው? ለብዙ ጥያቄዎች መልስ ይሆናል። ኦፍ ኮርስ ብዙ ዶክመንትም ማገላበጥ እነሱ እግር ስር ስለሆንክም ሊቃውንቶቹንም የመጠየቅ እድሉ አለክና ይሄ ነገር እየተጋጨ ወዳልሆነ መንገድ እየሄደም ይመስላል። በተለይ ከቅርብ ጊዜ ወዲህ እነሱም ጤነኞች አይደሉም። ይሄ መድኃኒቱን የሚልኩልን አካላት በራሳቸው ብዙ ነገር የሚጨማምሩበትም አለ። ለዛ ነገር ሱሰኛ እንድትሆን ድነህ ብቻ መውጣት ሳይሆን ለመድኃኒቱ ራሱ አዲክት የመሆን ምናምን ብዙ ነገር ብዙ ጉዳይ ውስጥ እየከተቱን ነውና ያ ነገር ማስታረቂያ የሚሆን መጽሐፉ ለዛ ነው ይቆየን ያልኩ። ለዛ በርግጥ በጣም ብዙ ልፋት እኔም ብቻ አይደለም የምሰራው። እንደ እግዚአብሔር ፈቃድ ብዙ ወንድሞቼን በአገልግሎት በሙያም በመንፈሳዊ ባለሙያ የሚመስሉኝን አስተባብረን እያንዳንዱን ሰብጀክት ማተር እንደውም ቮሊዩሙ ራሱ በጣም ከፍ ያለ የሚሆን ነው። ምናልባት እንደ ሙያ እንደ ሕክምና ሙያ እንደ ሰባኪ ወንጌልነትም ሰራው ልትል የምትችለው አበረከት ልትል የምትችለው ኮንትሪቢዩሽን እንዲሆን ነው የምፈልገው። አሁን ዛሬ ህማማትና ህክምና ቅድም የጠቃቀስኩት ነገሮች እኛ አጥንተናቸው አይደሉም። የውጭ ጸሐፍት የውጭ ሜዲካል ኤክስፐርትስ እና ክሪስቲያንስ ያጠኑት ናቸው። እኛ በኦርቶዶክሳዊ ወይ አጥንተ ነው ጽፈ ነው። አሁን ብዙ ነገር ለምሳሌ ስለ አቦርሽን ይጠየቃል፣ ስለ ደም ልገሳ ይጠየቃል፣ ስለ መድኃኒት ይጠየቃል። ብዙ የሚጋጩ የሚመስሉ ገና አልመለስንላቸው። ቅድስት ቤተክርስቲያን እንደ ህግ መመለስ ግን እኛ ደግሞ እንደ ሙያ መጥቀስ የምንችለውን ነገር አልሰራንም። ስለዚህ የእግዚአብሔር ፈቃድ ይሁን። ስራ ሳይሰራ ብዙ ስለ ስራው ማውራት ብዙ ደስ አይልም። የሰይጣንን ፈተና መጋበዝ ስለሆነ ተከድኖ ይብሰልና ጉዳዩን በሌላ ጊዜ እናየዋለን። ግን እግዚአብሔርን ሐኪም ስንል የምር አንድ ሐኪም የሚያረጋውን አድርጎ ለምሳሌ የህፃናት ሐኪም ሆኖ የቀዶ ሕክምና ሐኪም ሆኖ የአይን ሐኪም ሆኖ የአጥንት ስፔሻሊስት ሆኖ ሳይካትሪክ ቴራፒ ሳይኮቴራፒ እናንተ ቁጭ እንደምንለው ሳይኮቴራፒ እኛ የምንሰጠው ነው። ሳምራዊቷን ሴት ምንም ሌላ ነገር እኮ አላረገም። ስለዚህ ራሱን ሐኪም አንድ ሐኪም የሚያረጋውን አድርጎ በምራቁ ጭቃ ለብሶ እሱ ምን ማለት ነው ታዲያ? ቶፒካል ሜዲሲን እኮ ነው። ስለዚህ ሊትራሊ ሜዲካል ፕራክቲሱ በህግ ደረጃ ያስቀመጣቸውን አጥንተው ዶክተር የሆኑ እንደ ሉቃስ ያሉ አቃቤ ስራይ ዘስጋው ነፍስም አሉ። ልክ እንደ ካህናት ደግሞ እንደ ሰባኪያን የነፍስን ህመም ቁስል
በወንጌል የሚያክሙላ ሁለቱም አሉ። እንዴት ለምን የት የሚለውን በመጽሐፉም በቀጣይ ቆይታዎችም እናያቸዋለን። ሊቀ ዲያቆናት መምህር የማነ ብርሃን ወዳጆ እሳቸውን ሲያገኝ ስለተሰማው ነገር እንደዚህ ይጽፋል። አለቃ መሰረትን ያገኘናቸው ቀለም በቀለም ሆነው ነበር። በቀለም ተነክረው ነው። ቀለሙንም የተቀቡት ከአብነት ትምህርት ቤት ከማይለቅ ከማይደርቅ እንደሆነ ይታወቃል። ቃሉ ረዘመ ላሳጥረው እያሉ የማያስታኩሉ ቃሉን ለእኛ ሲያፈልቁልን ሲያመነጩልን የኖሩ አባታችን መሰረታችን ነበሩ። የስብከታቸው ጣዕም በአሮን ራስና ጢም ላይ እንደሚፈስ እስከ ልብሱም ዘርፍ እንደሚዘልቅ መልካም መዓዛም እንዳለው የቅባት ዘይት ነው። ንግግራቸው በጨው እንደተቀመመ ነው። ከሳቸው አንደበተ ርቱዕነት አንጻር እኛ ቃል እናወጣለን ማለት ሁሉ ይከብዳል። በዓለማዊውም ሆነ በመንፈሳዊ ትምህርት ብርቶች እንድንሆን ይፈልጋሉ። እንዲያውም አንዱን ይዞ ሌላውን የደከመውን አንድ አይና እያሉት ሁሉ ይጠሩት ነበር ማለት ነው። ያገኘናቸው ግን ቀለም በቀለም ሆነው ነበር ይላል። ባይዘዌ ሊቀ ዲያቆናት የማነ ብርሃን እንደው አንድ ቀን ባስተዋውቅ ደስ ይለኛል። እሳቸው ራሳቸው ሌላ ሊቅ ናቸው። በተለይ የእሳቸው ባለቤት በቅርብ አርፈው ቀብር ሄደናል። እሳቸው አለቃ መሰረትን ባረፉ ጊዜ በግጥም ነው ስርዓተ ቀብራቸው ላይ እንደዚህ ባለ መንገድ ያልፍና እንደው ጸጋቸውን ባለመጠቀም ይወቅሷቸዋል። እኩዮቻቸው ብዙ ይጽፋሉና እንደዚህ ያለ ጥበባዊ ገለጻላቸው። የእሳቸው የስሬ ባች የሰባዎቹ የሰማኒዎቹ ከእሳቸው ተማሪዎች መዝገብ የሚባሉት እሳቸው ናቸው። ብዙ ነገር የወሰዱ ያዩ አጋጣሚውን እኔም ይሄንን መጽሐፍ ስጽፍ ብዙ ነገር 1 ሰዓት 2 ሰዓት እያወራን በኦዲዮ እያነበቡልኝ እንደዚህ እዚህ ላይ ደግሞ እንዲጽፈዋል ይገርማል እያሉ ብዙ ለዚህ መጽሐፍ ግብአት የሰጡ ስለሆኑ በዚህ አጋጣሚ ላመስግናቸው። እኔ ደግሞ አንተን አመሰግናለሁ ይሄን መጽሐፍ ስለሰራህልን እንድናነበው ቤተክርስቲያናችንን የበለጠ እንድንቀርባት እንዲሆን ከሊቃውንት አፍ እንዲሁም ከሊቃውንት ሰነድ ሰብስበ የሰራኸው በጣም አድካሚ ስራ እንደሆነ ይገባኛል። ምናልባትም መሳሳት የማይፈቀድበት ስራ ስለሆነ ማለት ነው። በዚህ ስራ ስለደረስከን ወደ ልባችን በዛ በጣም ላመሰግን እፈልጋለሁ። ከዛ ውጪ ደግሞ ባሉ የአቀራረብ መንገዶች ከምእመናን ጋር ያለህም የጥያቄና መልስ ፕሮግራም እንደዚህ ሐሳቦችም ያስታውቃሉ ሰው ውስጥ የበለጠ ቅርበት እንዳለ እና አሁን ደግሞ በእዩት ደግሞ ስትገለጥ የበለጠ ሰው መቼም ባለው ነገር ሁሉ መገለጥ አለበት ብዬ አስባለሁና በዛ ሁሉ በመልካም እንድናይ ከመኛለሁ። ለዚህ መጽሐፍ ግን በጣም ትልቅ ክብር አለኝ። መጽሐፈ መሰረትን የምትችሉ እንድታገኙት በዚህ ሪኮመንድ አደርጋለሁ። በ3 ምዕራፍ የተጻፈ መጽሐፍ ነው። ወደ 206 ወደ 205 ገጽ ገደማ ይወስዳል። እዩት፣ በጣም ተመራመሩበታላችሁ ለማለት እንወዳለን። የምትለይ ነገር ካለ ሰማለው። በጣም ነው ግን አክብረኸኝ ስለመጣ ስለትትና እኔንም ጓደኞቼንም አክብረ ስለተገኘክ ወደኔ ዝቅ ስላልክ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔ ነበርኩኝ የበለጠ ማመስገን የነበረብኝ። ለማንኛውም በዚህ ሚዲያ እንግዳ አድርገህ ስለጋበዝከኝ ይሄንንም ጥሩ ቆይታ እንድናሳልፍ የእግዚአብሔር ፈቃድም ስለሆነ ልክ ነው አንተን ፈቅደ ስለጠራኸኝ ቆንጆ ነበረ በእውነቱ። እኔም ወደ ኋላ ብዙ የመለሱኝ ነገሮችም ብዙ አንዳንዴ ስትናገረው ስታስበው ስትወያዩ ስትጫወተው ልብህ እየሞቀ የሞተ መንፈስ እየተነሳ አንዳንዴ የደከመ በነፍስ የደከመ ነገር የሚበረታ ነገር አለ። አስተማሪ መሆን ከሌላው ቀደም ብለህ መናገር የተለየ የሚፈጥርብህ የህይወት ለውጥ ላይ ኖር ይችላል። ልክ ነው። ደካማ ነው ሁሉም ሰውና ለዛ ብዙ ኢንስፓየር የሚያደርግ ምናልባት ይሄ ኦልሞስት ከ2 ዓመት በላይ ሆኖታል። በ2015 የወጣ መጽሐፍ ሎካል ማርኬት ላይ የሳቸው ውለታ ስላለብን ብቻ ያቀረብነውን ነገር አንተ እጅ ደርሶ አንበበው በዚህ ዴፕስ ለመወያየርስ አድርገ ስለመረጥከውም ሊቁን ስላከበርክም እኔንም አክብረ ስለጠራኸኝ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አክባሪ ነኝ፣ አደናቂ ነኝ። በዚህ አጋጣሚ ክብሩ የኛ ነው። በጣም ነው የምናመሰግንክ። በበለጠ ስራ እንድትገለጥ እግዚአብሔር እንዲረዳ እንመኛለን። ዛሬን ከኤልያስ ጋር ይሄን ይመስል ነበረ። ክፉ አይንካችሁ።